ከደሞዝ ገቢ ጋር በተያያዘ ኢትዮጵያ አስደንጋጭ ደረጃ መያዟ ተነግሯል። በዚህ መረጃ መሰረት ኢትዮጵያ ሶስተኛ ደረጃ ላይ መቀመጧ ይፋ ሆኗል። በሌላ በኩል ደግሞ በኢትዮጵያና በኬንያ ድንበር የጠረፍ ንግድ ላይ ለመሰማራት ለምትፈልጉ አዲስ መረጃ በመንግስት በኩል ይፋ ተደርጓል። በድንበር አካባቢ ግብይት የሚካሄድባቸው 58 ምርቶች መሆናቸውንና በአራት ጉዞዎች ስለሚደረጉ ግብይቶች የሚመለከት መረጃ ደርሶናል። የደሞዝ ገቢ፣ የድንበር ንግድ፣ የወጪ ገቢ ግብር፣ የንግድ ባንክና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል ሶስተኛው ሀገር መሆኗ ታውቋል። የቀጠናውን የደሞዝ ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረው ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለባትና 40 በመቶ ከምትከፍለው ኡጋንዳ እንዲሁም ደግሞ 35 በመቶ የመጨረሻ የግብር ተመን ካላት ተጨማሪ ልዩ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ኢትዮጵያን በሶስተኛ ደረጃ ላይ አስቀምጧታል። ይህ ደረጃ የመጣው ኢትዮጵያ በሐምሌ ወር 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው። መንግስት ቀደም ሲል በሀገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነጻ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርገዋል። ይህ የደረጃ ምደባ የወጣው ኢትዮጵያ በሐምሌ 2025 ሰፊ የፊስካልና የግብር ማሻሻያ ማድረጓን ተከትሎ ነው። መንግስት የኢኮኖሚ ሞዴሉን ከመንግስት ቁጥጥር ወደ ነጻ ገበያ መርህ ለመቀየር በሚያደርገው ጉዞ የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር የመግዛት አቅም ለማረጋጋት በመደበኛው የስራ ዘርፍ ላይ በሚጣል የገቢ ግብር ላይ በእጅጉ ተደግፈዋል። ይሁን እንጂ የግብር እርከኑ የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎች በፍጥነት ወደ ከፍተኛው 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ መሆኑን የምጣኔ ሀብት ባለሙያዎች ገልጸዋል። በአንጻሩ ጎረቤታሞቹ ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸውን በ30 በመቶ የወሰኑ ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻውን ደረጃ ይዛለች። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው ባለው የሰለጠነ የሰው ኃይል ዝውውር ላይ ጫና እየፈጠረ እንደሚገኝም ተገልጿል። በሌላ በኩል ደግሞ በኢትዮጵያና በኬንያ ድንበር የጠረፍ ንግድ ላይ ለመሰማራት ለምትፈልጉ አዲስ መረጃ በመንግስት በኩል ይፋ ተደርጓል። በድንበር አካባቢ ግብይት የሚካሄድባቸው 58 ምርቶች መሆናቸውንና በአራት ጉዞዎች ስለሚደረጉ ግብይቶች የሚመለከት መረጃ ደርሶናል። በኢትዮጵያና በኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 58 ምርቶችን የንግድና ቀጠናዊ ትስስር ሚኒስቴር ነው ይፋ ያደረገው። ሚኒስቴሩ ዝርዝር ምርቶቹን ይፋ ያደረገው ሰኔ 19 2018 ዓ.ም ባወጣው የኢትዮጵያና የኬንያ የጠረፍ ንግድ መመሪያ መሰረት ነው። በመመሪያው መሰረትም ከኢትዮጵያና ከኬንያ የድንበር በር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር፣ በኬንያ በኩል 100 ኪሎ ሜትር ርቀት ውስጥ ንግድ የሚደረግባቸው 58 ምርቶች ይፋ ተደርገዋል። በአንድ ጉዞም በሬ ከሁለት ያልበለጠ፣ ፍየል ከ5 ያልበለጠ፣ በግ ከ5 ያልበለጠ፣ ግመል ከ2 ያልበለጠ፣ ዶሮ፣ አሳና የአሳ ውጤቶች፣ ወተት፣ እርጎ፣ ቅቤ፣ አይብ፣ የተፈጥሮ ማርና እንቁላል ከጠረፍ ንግድ ግብይት ምርቶች ውስጥ ከቀዳሚዎቹ ተርታ ተቀምጠዋል። አትክልቶች፣ ፍራፍሬዎች፣ በርበሬ፣ ቅመማ ቅመም፣ ዝንጅብል፣ ሻይ ቅጠልና ቦሎቄ በአንድ ጉዞ ከ1 ኩንታል ያልበለጠ፣ ሩዝ፣ ዳጉሳ፣ ዱቄት፣ የምግብ ዘይት፣ ከረሜላ፣ ማስቲካ፣ የፍራፍሬ ጭማቂ፣ ዱቄት፣ ጁስ፣ እርሾ ከጠረፍ ምርቶች መካከል ይገኙበታል። ውሃ፣ ለስላሳ መጠጦች፣ ቢራ፣ የአልኮል መጠጦች፣ ጨው፣ የማስዋቢያ ምርቶች ወይም ኮስሞቲክስ፣ የንጽህና መጠበቂያ ምርቶች፣ ሳሙና፣ ሻማ፣ ቆዳና ሌጦ፣ የቆዳ ምርቶች፣ የቤት ማስዋቢያ ምርቶች፣ የሴቶች አልባሳት፣ የወንዶች አልባሳት፣ የህፃናት አልባሳት፣ የወባ መከላከያ መረብ ወይም አጎበር፣ ጫማ፣ የአሉሚኒየም ምርቶች፣ የስልክ ቀፎዎች፣ ፍራሽ፣ የቤትና የቢሮ ዕቃዎች፣ የጽህፈት መሳሪያዎችና ሌሎች ምርቶችም አሉበት። የወጪ ምርቶች የመሸጫ የዋጋ ግምት የሚሰላው ሚኒስቴሩ ወይም የሚወክለው የክልል መስተዳደር በሚያወጣው ወቅታዊ የምርቶች የዋጋ ዝርዝር መሰረት እንደሚሆን የገቢ ምርቶች ዋጋ አግባብነት ባላቸው የጉምሩክ ህጎች እንደሚወሰን በመመሪያው ተካቷል። የንግድና ቀጠናዊ ትስስር ሚኒስቴር ወይም በሚኒስቴሩ ውክልና የተሰጠው የክልል መስተዳደር የጠረፍ ንግድ ምርቶች መሸጫ ዋጋ ዝርዝር፣ የተሰጡና የተሰረዙ የጠረፍ ንግድ ስራ ፈቃዶችን የሚመለከቱ መረጃዎችን ለድንበር በር የጉምሩክ ኮሚሽን ቅርንጫፍ ጽህፈት ቤት እንደሚያሳውቅ መመሪያው ይገልጻል።
ይገልጻል። ዜግነቱ ኢትዮጵያዊ የሆነ በመደበኛ ንግድ ያልተሰማራ በድንበር አካባቢ በቋሚነት የሚኖር በድንበር አካባቢ ማህበረሰብ ተሳትፎና የመስተዳደር አካላት የተመረጠ በድንበር አካባቢ ውስጥ ብቻ ለመነገድ ፈቃደኛ የሆነ የሚሉ መስፈርቶችን የሚያሟላ ማንኛውም ግለሰብ በጠረፍ ንግድ ስራ መሰማራት ይችላል ተብሏል። የሚደረገው ምርጫ ለሴቶችና ተጋላጭ ለሆኑ የህብረተሰብ ክፍሎች ቅድሚያ እንደሚሰጥም በመመሪያው ላይ ሰፍሯል። በኢትዮጵያና በኬንያ የድንበር አካባቢ በሚካሄደው የጠረፍ ንግድ ተፈጻሚ በሚሆነው መመሪያ መሰረትም አንድ ነጋዴ በአንድ ወር ውስጥ የሚያስገባውና የሚያስወጣው የምርት መጠን ግምቱ $1000 ተመጣጣኝ የኢትዮጵያ ብር ወይም ተመጣጣኝ የኬንያ ሽልንግ መብለጥ የለበትም ተብሏል። ነጋዴው የሚነግደው ምርት መጠን $1000 ተመጣጣኝ የኢትዮጵያ ብር ወይም ተመጣጣኝ የኬንያ ሽልንግ ግምት እስካልበለጠ ድረስ በወር 4 ጉዞዎችን ማድረግ እንደሚችልም መመሪያው ይፈቅዳል። ማንኛውም የጠረፍ ነጋዴ የጠረፍ ንግድ ምርቶችን ማስወጣትና ማስገባት የሚችለው የኢትዮጵያ ጉምሩክ ኮሚሽን የጉምሩክ ስነ ስርዓት አገልግሎት በሚሰጥባቸው የድንበር በሮች በኩል ብቻ መሆኑም ተገልጿል። የጠረፍ ንግድ ስራ ፈቃድ አጠቃቀም የጠረፍ ንግድ ስራ ፈቃድን በውሰት ወይም በሌላ መንገድ ለሌላ ሰው ማስተላለፍ፣ በተጨማሪም የሌላ ሰው ፈቃድን መጠቀም ለማንኛውም የጠረፍ ነጋዴ ክልክል መሆኑ በመመሪያው ላይ ተገልጿል። በሌላ በኩል ደግሞ አስመጪዎች ወደ ሀገር አስገብተው ለገበያ ከዋሉት ዕቃ ከሚያገኙት የሚከፍሉት የገቢ ግብር ነፃ መደረጋቸው ይፋ ተደርገዋል። ባለሀብቶች በነፃ የንግድ ቀጠናዎች ውስጥ ተሰማርተው ዕቃዎችን ከውጭ ሀገር በማስመጣት ለገበያ ካዋሉት ዕቃ በሚያገኙት ግብር የሚከፍሉት ገቢ ላይ ሊከፍሉት ከሚገባው የገቢ ግብር ነፃ እንዲሆኑ መፈቀዱን የገንዘብ ሚኒስቴር ገለጸ። ሚኒስቴሩ ይህንን የፈቀደው የንግድ ቀጠናዎቹ ባለሀብቶችን ይበልጥ የሚስቡ እንዲሆኑ ለማድረግ መሆኑ ተገልጿል። የኢትዮጵያ የኢንዱስትሪ ልማት በሚፈልገው መጠን እንዳያድግ ምክንያት ከሆኑት መካከል የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት በዋነኝነት የሚጠቀሱ መሆናቸውን ሚኒስቴሩ በመረጃው ጠቁመዋል። በመሆኑም እነዚህን ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ እንደሚገባም አሳውቀዋል። በዚህም መሰረት የግብዓቶችና ሌሎች ምርቶች በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና የሚከፍሉት ታክስ ውስን በሆነው ካፒታላቸው ላይ የሚያሳድረውን ጫና ማቃለል አስፈላጊ ሆኖ ተገኝተዋል። በእነዚህ ምክንያቶች አስመጪዎች ግብዓቶችንና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር ውስጥ አስገብተው ለግብዓቱ ወይም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበትን አሰራር የሚፈቅድ የነፃ የንግድ ቀጠና አሰራርም ተዘርግቷል። ይህንን ስርዓት የሚያስፈጽሙ ነፃ የንግድ ቀጠናዎችን በየአካባቢው የተቋቋሙ መሆኑ ተመላክቷል። ይህንን ተከትሎም በነፃ የንግድ ቀጠናዎች ውስጥ ተሰማርተው ምርትና ግብዓት ለገበያ የሚቀርቡ ባለሀብቶች ከላይ ከተጠቀሰው የታክስ አከፋፈል ስርዓት በተጨማሪ ከገቢ ግብር ነፃ እንዲሆኑ ተደርጓል። በመሆኑም ባለሀብቶች ይህንን እድል በመጠቀም በነፃ የንግድ ቀጠናዎች ውስጥ እንዲሰማሩ የገንዘብ ሚኒስቴር ጥሪውን አስተላልፈዋል። በሌላ በኩል ደግሞ የኢትዮጵያ ንግድ ባንክ በዘንድሮ በጀት ዓመት 80 ቢሊዮን ብር የተጣራ ትርፍ ማስመዝገቡን አስታወቀ። ባንኩ በበጀት ዓመቱ 80 ቢሊዮን ብር የተጣራ ትርፍ በማግኘት ስኬታማ ውጤት ማስመዝገቡን የገለጸው የባንኩ ፕሬዝዳንት አቶ አቤሳኖ እንደገለጹት ይህ ትርፍ ባንኩ ባለፉት ጊዜያት ያጋጠሙት ከነበሩት ችግሮች በማውጣት ያስመዘገበው ትልቅ ስኬት ነው። ፕሬዝዳንቱ የባንኩን የስራ አፈጻጸም አስመልክተው በሰጡት መግለጫ ባንኩ ከ6 ዓመታት በፊት ከነበረበት ችግር ወጥቶ በአሁኑ ወቅት በአፍሪካ ደረጃ ቀዳሚ ከሚባሉ ጠንካራ ባንኮች ተርታ መሰለፉን ተናግረዋል። ባንኩ ለደረሰበት ከፍተኛ የትርፍ መጠን በዋናነት ለግል ዘርፉ የተሰጠው ትኩረት፣ የተበላሸ ብድር መጠን መቀነሱና የዲጂታል ባንኪንግ አገልግሎት መስፋፋት በምክንያትነት ተጠቃሽ መሆናቸውን ገልጸዋል። ባንኩ በበጀት ዓመቱ 648 ቢሊዮን ብር አዲስ ብድር እንደሰጠ የተናገሩት ፕሬዝደንቱ ከዚህ ውስጥ 90 በመቶ የሚሆነው ለግል ዘርፍ የቀረበ መሆኑን አስረድተዋል። ይህም ከ6 ዓመታት በፊት 90 በመቶ ብድር ለመንግስት ተቋማት ይሰጥ ከነበረበት አሰራር የተቀየረ የሪፎርም ውጤት መሆኑን በመጥቀስ በበጀት ዓመቱ ግን 90 በመቶ የሚሆነውን ወይም 588 ቢሊዮን ብሩን ለግል ዘርፍ ማበደሩን ተናግረዋል። በበጀት ዓመቱ ከ707.4 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ጠቅላላ ተቀማጭ ገንዘቡን ከ2.4 ትሪሊዮን ብር በላይ ማድረሱን ገልጸዋል። ባንኩ በቀጣዩ ዓመት 832 ቢሊዮን ብር ተቀማጭ ገንዘብ ለማሰባሰብ እንዲሁም ደግሞ ገቢውን 360 ቢሊዮን ብር ለማድረስ ማቀዱን በመግለጫቸው ጠቁመዋል። በአጠቃላይ ባንኩ የአሰራር ስርዓቱን በማሻሻልና ሪፎርም በማድረግ በሀገሪቱ ከሚገኙ ባንኮች ቀዳሚውን ስፍራ ይዞ እንደሚገኝ ተገልጿል። በሌላው መረጃችን ደግሞ መንግስት በብዙዎች ዘንድ ቅሬታን ባስነሳ መልኩ የኮንዶሚኒየም ቤቶችን ማስተላለፍ መጀመሩ ይፋ ተደርገዋል። በኮየ ፈጬ ሳይት ከ1000 በላይ እንዲሁም በቦሌ አራብሳ ሳይት ከ400 በላይ የሚሆኑ የምድር ቤት ሱቆች በ5 ለተደራጁ የገዢው ፓርቲ ደጋፊዎች በቅርቡ መተላለፋቸው ታውቋል።
ታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ሰሞኑን በከተማው ምክር ቤት ቀርበው ስለ ኮንዶሚኒየም ግንባታና አጠቃላይ የፋይናንስ ሁኔታ ማብራሪያ መስጠታቸው ይታወሳል። ይህን ማብራሪያ ተከትሎ ግን በከንቲባዋ ንግግርና በምድር ላይ ባለው ተጨባጭ እውነት መካከል ከፍተኛ ልዩነት መኖሩ ተነግሯል። በዚህም መሰረት በኮየ ፈጬ ሳይት ከ1000 በላይ እንዲሁም በአራብሳ ሳይት ደግሞ ከ400 በላይ የሚሆኑ የምድር ቤት ሱቆች በ5 ለተደራጁ የገዢው ፓርቲ ደጋፊዎች በቅርቡ መተላለፋቸውን የተነገረው። ይህም መንግስት ለፓርቲው ደጋፊዎች ከህዝብ በተሰበሰበ ገንዘብ የተሰሩ ቤቶችን ማስተላለፉ ቅሬታን መፍጠሩ ታውቋል። ከዚሁ ጋር በተያያዘ የዜጎችን አቅም ያማከለ የመኖሪያ ቤት ግንባታ አማራጭን የማስፋት ስራ መጀመሩን መንግስት ይፋ አድርጓል። ቁጠባቸውን ለቀጠሉ ነዋሪዎች የሚተላለፉ ቤቶች ግንባታም ከ40 እስከ 90 በመቶ መጠናቀቁን ነው የደረሰ መረጃ የሚያመለክተው። ከዚህ በፊት በተለመደው የመኖሪያ ቤት አሰራር ሂደት በከተሞች ያለውን የቤቶች አቅርቦት ችግር መፍታት አይቻልም ሲሉ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። በከተሞች የመኖሪያ ቤት ችግርን ለመፍታት ሚኒስቴሩ ለመጀመሪያ ጊዜ የቤቶች ፖሊሲን በማጽደቅ ተግባራዊ ለማድረግ እየተሰራ እንደሚገኝም ተጠቁመዋል። ዘመኑን የዋጀና የዜጎችን የእድገት ፍላጎት የሚመጥን የቤት አቅርቦት ለማሟላት በቅንጅትና በቁርጠኝነት መስራት እንደሚገባም አስገንዝበዋል። በተለመደው የቤት አሰራር ሂደት የቤት አቅርቦት ችግርን መፍታት እንደማይቻል ጠቁመው የተለያዩ የግንባታ አማራጮችን መተግበር እንደሚያስፈልግ ገልጸዋል። በዚህም መሰረት የዜጎችን የመግዛት አቅም ያማከለ የመኖሪያ ቤት ግንባታ አማራጭን ማስፋት እንደሚገባ አጽንኦት ሰጠውታል። ተጀምረው የማያልቁ የመኖሪያ ቤት ግንባታዎችና ዜጎችን ለከፍተኛ ዕዳ የሚዳርጉ ፕሮጀክቶች እንዳይኖሩ ሰፊ ጥናት መደረጉንም ተናግረዋል። እጅግ ዘመናዊና ፈጣን የቴክኖሎጂ ግብዓቶችን በመጠቀም በርካታ ቤቶችን ለመገንባት ከሚመለከታቸው አካላት ጋር በቅንጅት እየተሰራ እንደሚገኝም ተገልጿል። ለአብነትም የስሪዲ ኮንክሪት ህትመት፣ የቅድመ ዝግጅት፣ ቀላል የአረብ ብረት ግንባታና የኮንቴነር መኖሪያ ቤቶች የላቁ የግንባታ ዘዴዎች በጥምረት ጥቅም ላይ እየዋሉ መሆኑ ተነግሯል። ከቤት አቅርቦት ጋር በተያያዘ ፍላጎትና አቅርቦትን ለማጣጣም 5 ስትራቴጂዎች ተነድፈው በመንግስት በጀት በመንግስትና በግል አጋርነት በግል በሪል ስቴትና በግለሰብና ግለሰብ ቤቶች እየተገነቡ መሆናቸውን የአዲስ አበባ ከተማ አስተዳደር ምክር ቤት ገልጿል። በሌላ መረጃ ደግሞ የነዳጅ ዋጋን በአስቸኳይ ቀንሱ የሚል ጠንካራ ማስጠንቀቂያ መተላለፉን ሰምተናል። ህዝብን በዋጋ ጭማሪ የመመዝበዝ አሰራር እንደማይቻልና ቸርቻሪዎች ይህንን ትዕዛዝ ካልፈጸሙ ትልቅና ከባድ ችግር እንደሚጠብቃቸው ነው የታወቀው። የአሜሪካው ፕሬዝደንት ዶናልድ ትራምፕ በአገሪቱ የሚገኙ የነዳጅ ችርቻሮ ነጋዴዎችና የነዳጅ ማደያዎች የሚሸጡትን የነዳጅ ዋጋ በአስቸኳይና ያለምንም መዘግየት እንዲቀንሱ ጥብቅ ትዕዛዝን አስተላልፈዋል። ፕሬዝደንቱ ባስተላለፉት መልእክት በአንድ ወቅት አንድ በርሜል ድፍድፍ ዘይት በዓለም ገበያ $68 አካባቢ እየተሸጠ ባለበትና የገበያው አቅጣጫም ወደ ታች እያሽቆለቆለ በሚገኝበት ሁኔታ ቸርቻሪዎች የሚያስከፍሉት ዋጋ እጅግ በጣም ከፍተኛ መሆኑን ገልጸዋል። በመሆኑም ነጋዴዎቹ ለዚህ መግለጫ ፈጣን ምላሽ በመስጠት ትክክለኛውን ነገር ማድረግ እንዳለባቸው ያሳሰቡት ፕሬዝደንት ትራምፕ ለታላቁ የአሜሪካ ሕዝብ ስትሉ ዋጋቸውን በአስቸኳይ ቀንሱ በማለት ትዕዛዝ ሰጠዋል። ከትዕዛዙ ጋር በተያያዘም ፍጹም ህገወጥ የሆነውንና ሕዝብን በዋጋ ጭማሪ መበዝበዝ የሚባለውን አሰራር በፍጹም እንደማይታገሱትና ቸርቻሪዎቹ ይህንን ትዕዛዝ ካልፈጸሙ ወደፊት ትልቅና ከባድ ችግር እንደሚጠብቃቸው አስጠንቅቀዋል። ፕሬዝደንት ትራምፕ በአገሪቱ የአንድ ጋሎን ነዳጅ ዋጋ $2.5 አካባቢ ኢላማ በማድረግ እንዲቀንስ የጠየቁ ሲሆን ይህም የዜጎችን የኑሮ ውድነት በከፍተኛ ደረጃ እንደሚያቀለው አስገንዝበዋል። በተያያዘም ፕሬዝደንቱ በከፍተኛ ታክስ ምክንያት የነዳጅ ዋጋ ሰማይ በነካበት የካሊፎርኒያ ግዛት ላይ ያላቸውን ከባድ ቅሬታ ሰንዝረዋል። ካሊፎርኒያ በነዳጅ ምርቶች ላይ የምትጥለውን እጅግ ከባድ ታክስ በአስቸኳይ ማቆም አለባት ያሉት ትራምፕ ሁኔታው በዚሁ የሚቀጥል ከሆነ በቅርቡ የሚጣለው ታክስ ከራሱ ከምርቱ ዋጋ በላይ ሊበልጥ እንደሚችል ጠቁመዋል። ይህንን አስከፊ አካሄድ መላው የአሜሪካ ሕዝብም ሆነ በገዛ የክልል መንግስታቸውና ባልተመጣጠነ አስቂኝ ታክስ እየተበዘበዙ ያሉት የካሊፎርኒያ ዜጎችን በፍጹም እንደማይታገሱት ፕሬዝደንት ዶናልድ ትራምፕ በጽኑ አስታውቀዋል። በሌላ መረጃ ደግሞ በኢትዮጵያ የውጭ ኢንቨስትመንት ሕግ ላይ ማሻሻያ እንዲደረግ ተጠይቀዋል። በኢትዮጵያ የውጭ ቀጥታ ኢንቨስትመንት አያያዝ ላይ ጠንካራ የሕግ ማሻሻያ እንደሚያስፈልግና የቅድመ ግምገማና የክትትል ስርዓት እንዲዘረጋ የዘርፉ ባለሙያዎች በሰጡት አስተያየት ገልጸዋል። የሕግና የውጭ ኢንቨስትመንት አማካሪው ካፒታል ክብሬ ኢንቨስትመንቱ ለኢኮኖሚ እድገትና ለውጭ ምንዛሪ ትልቅ ሚና ቢኖረውም በቁጥጥር መላላት ሀገሪቱ የሚገባትን ያህል
ተጠቃሚ አልሆነችም ብለዋል። የህግ ማዕቀፎች በፍጥነት እንዲሻሻሉ ጥብቅ የክትትል ስርዓትና የታማኝነት ፍተሻም እንዲዘረጋ ጠይቀዋል። የፋይናንስና የኢንቨስትመንት ባለሙያው ዶክተር አዳነ አበራ በበኩላቸው በልማትና ኢንቨስትመንት ስም ወደ ሀገር የሚገቡ ኩባንያዎች የኋላ ታሪክ ፍተሻ ሊደረግባቸው ይገባል ብለዋል። አሁን ያለው የግብር ማበረታቻ ስርዓትን መፈተሽ እንዳለበት ጠቁመዋል። በተጨማሪም ዓለም አቀፍ ህግን በምልአት ስለማክበራቸው ማረጋገጥ እንደሚያስፈልግ ጠቁመዋል። ለ5 ዓመታት የሚሰጠውን የግብር ነፃ መብትን እንደ ሽፋን በመጠቀም አንዳንድ ኩባንያዎች ከእፎይታው ጊዜ በኋላ ግብር ሳይከፍሉ ጥለው የሚወጡበትን ህገወጥ አሰራር ለመከላከል የሚያስችል ዘመናዊ አሰራር እንዲዘረጋና የእፎይታ ጊዜውም ወደ 2 ዓመት ዝቅ ሊል እንደሚገባ ጠቁመዋል። በአንጻሩ የአገር ውስጥ አምራቾች ከውጭዎቹ በተለየ የግብር ድጋፍ ሊደረግላቸው ይገባል ተብሏል። በተጨማሪም እንደ ካፒታል ማሸሽ ያሉ ህገወጥ ተግባራትን ለመከላከል ከደህንነት አካላት ጋር መስራት፣ የማሽነሪዎችን ጥራትና የአካባቢ ጥበቃ ደንቦችንም ማጠናከር እንደሚያስፈልግ ተጠቅሷል።